እንደምን አላችሁ ውድ የያያ ኮንስትራክሽን ቤተሰቦች። እንግዲህ ዛሬ የምናየው ብዙ ጊዜ ቤት ወይም ህንፃ የምታሰሩ ሰዎች ብዙ ጊዜ የምትሰሯቸው ስህተቶች ምንድናቸው፣ እነዛን ስህተቶች ደግሞ በምን መልኩ ልቀርፏቸው ትችላላችሁ የሚሉትን አብረን የምናየው ይሆናል ማለት ነው። አብራችሁን ቆዩ። እንኳን ደህና መጣችሁ። እንግዲህ ለዩቲዩባችን አዲስ ከሆናችሁ ያያ ኮንስትራክሽን በየሳምንቱ ቆንጆ የሆኑ በኮንስትራክሽን እና በሪል ስቴት ዘርፍ ዙሪያ ላይ አዲስ ነገር ምን አለ የሚሉት ነገሮች ይዞላችሁ ይመጣል ማለት ነው። እንግዲህ ለዩቲዩባችን የመጀመሪያችሁ ከሆነ ሰብስክራይብ ብታደርጉ በጣም ቆንጆ የሆኑ ቪዲዮችን በየጊዜው የምታገኙ ይሆናል ማለት ነው። በሳምንት ሁለቴ ፖስት የምናደርግ ይሆናል። ሐሙስና እሁድ እንግዲህ ጠብቁን፣ በዛን ቀን ፖስት የምናደርግ ይሆናል ማለት ነው። እንግዲህ ዛሬ የምናየው አብዛኛውን ጊዜ ቤት በምንገነባበት ሰዓት ላይ በተለይ ኢትዮጵያ ላይ ግንባታው እንዲፋጠን እንዲያልቅልን ነው እንጂ ፎከሳችን የምንሰራቸው ስህተቶች ምንድናቸው ብለን ቆም ብለን አናይም። እና እነዚህ የምንሰራቸው ስህተቶች ደግሞ አብዛኛውን ጊዜ የህንፃችንን ኮስት እንዲጨምር፣ ላልተጠበቀ በጣም ትልቅ የሆነ ኮስት እንዲሄድብን ያደርጋል ማለት ነው። እነዚህ የህንፃችንን ቫሪዬሽን ኮስት ስለሚጨምርብን አንዳንዴም ኮንሲደር አይደረጉም። እንዲሁም ደግሞ በጣም ቫሪዬሽን እየፈጠረ በጣም እንቸገራለን ማለት ነው። ለዩቲዩባችን አዲስ ከሆናችሁ እንግዲህ በድጋሚ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ማንኛውንም አይነት ከዲዛይን ጀምሮ እስከ ግንባታ ድረስ ከኛ ጋር አብራችሁ መስራት የምትፈልጉ ከሆነ እንግዲህ እጃችንን ዘርግተን እየጠበቅናችሁ ነው። ያያ ኮንስትራክሽን እንግዲህ ለረጅም ዓመት ኦልሞስት ከ10 ዓመት በላይ ኤክስፒሪየንስ አለን። በመኖሪያ ቤቶችም እንዲሁም ደግሞ አፓርትመንት፣ ኮሜርሻል ቢልዲንጎች ላይ እንገነባለን ማለት ነው። እንግዲህ አብራችሁ መስራት የምትፈልጉ ሰዎች ካላችሁ ደውሉልን። ኤኒታይም አቬይላብል ነን ለእናንተ 24/7 ስልካችን ክፍት ነው። እንግዲህ ሀገር ውስጥም ውጭም ላላችሁ እየደወላችሁ ለምታበረታቱን ከልብ አድርገን እናመሰግናለን። አብራችሁ ለምትሰሩ እንዲሁ ከልብ አድርገን እናመሰግናለን። እንግዲህ ከኛ ጋር መስራት የምትፈልጉ ከሆነ ከላይ በማስቀምጥላችሁ ስልክ ኮንታክት አድርጉ። እንግዲህ የመጀመሪያው ክሊር ያልሆነ ዲዛይን ሳታሰሩ ስራችሁን መጀመር ነው። ብዙ ጊዜ ያው ዲዛይን እናሰራለን ግን ከናንተ ኢንተረስት ነው ወይ የሚለውን ነገር ላይ ፊት የማያደርግ ከሆነ መጨረሻ ላይ ወደ ማፍረስ ትሄዳላችሁ። ስራው ዲሌይ እንዲፈጥር፣ ዌስቴጅ እንዲኖር፣ አፍርሶ መገንባት ምን ያህል ጊዜ እንደሚፈጅና ምን ያህል ደግሞ ኮስት እንደሚያስወጣችሁ ታውቁታላችሁና ብዙ ጊዜ ዲዛይን እኛ ሀገር ላይ በሚሰራበት ሰዓት ላይ ስራው እንዲፈጥን ወይም ደግሞ ወደ ግንባታ መግባቱ ላይ ብቻ ፎከስ አድርጋችሁ በምታሰሩበት ሰዓት ላይ የሆነ ሰዓት ላይ ፖስት ስታደርጉ የሆነ ቤታችሁን ገንብታችሁ ከጨረሳችሁ በኋላ የሆነ ሰዓት ብርሃን መግባት ከነበረበት እዚህ ድረስ መግባት ያለበት ቤቱ ሜይ ቢ ሌትስ ሴይ እንደዚህ ከተገነባ ብርሃን ከዚህ እስከዚህ ድረስ ማግኘት ያለበት ቤት በተለያዩ አቅጣጫዎች ማግኘት ሲኖርበት ገንብታችሁ በምትጨርሱበት ሰዓት ላይ ሰዎች ሲመጡ ብሎኬት ደርድራችሁ ሊሆን ይችላል፣ ወይም ደግሞ ልስን ለስናችሁ ሊሆን ይችላልና የሚያውቃችሁ ሰዎች ሲመጡ እንደ ይሄ ቤት በጣም ጨለመ እኮ በዚህ በኩል ብትከፍተው፣ በዚህ በኩል ብታረገውስ፣ ይሄን ብታረገውስ እየተባለ ኮሜንቶች የሚሰጡ ከሆነ ይሄኛው ክፍል ጠቧል፣ ይሄ ቢሰፋ፣ ይሄ ፈርሶ፣ ይሄ ቢስተካከል የሚባሉ ኮሜንቶች ብዙ ጊዜ አዲሽናል ኮስት ነው እና በተቻላችሁ አቅም እስከቻችሁ ቁጭ አድርጋችሁ የምንፈልገው ነገር ምንድን ነው፣ ምን ያህል መኝታ ቤት ነው የምንፈልገው፣ ስንት ካሬ ቢሆን ይመረጣል፣ ልጆች ስንት አለን፣ ለልጆቻችን ምን አይነት መኝታ ቤት ነው የምንፈልገው፣ የራሳቸው ባዝሩም ይኖራቸዋል፣ የጥናት ክፍል ይኖራቸዋል ወይ፣ ለእኛስ ምን አይነት ፋሚሊ ሩም ነው የምንፈልገው። ፋሚሊ ሩም በምታሰሩበት ሰዓት ላይ መሟላት ያለባቸው ማስተር ባዝሩሙ ሰፋ ያለ እንዲሆን ነው የምትፈልጉት፣ የራሱ የሆነ ዎኪንግ ክሎዚት እንዲኖረው ትፈልጋላችሁ ወይ፣ ማስተር ባዝሩማችሁ ባልከኒ እንዲኖረው ትፈልጋላችሁ ወይ፣ ጂም እንዲኖረው እንዲካተትለት ትፈልጋላችሁ ወይ። ጂም የምትሰሩ ከሆነ ብታካትቱ ጥሩ ነው፣ ያለበዛ ዌስት ኦፍ ስፔስ ስለሆነ ማለት ነው። ሳሙና፣ ስቲም፣ ላይብራሪ እንዲካተትላችሁ ትፈልጋላችሁ ወይ፣ የጸሎት ቤት እንዲካተትላችሁ ትፈልጋላችሁ ወይ። እነዚህ ነገሮች ክሊር አውት ካደረጋችሁ በኋላ ዲዛይኑን ስታሰሩ ዲዛይን የሚሰራው ሰውዬ እነዚህን ሁሉ ነገሮች አካቶ ስፔስ ይሰጣቸዋል፣ ላይቲንግ ይሰጣቸዋል፣ ኤቭሪቲንግ ስፔሳቸውን፣ ኮሪደር፣ ፍሌክሲቢሊቲ፣ እነዚህ ነገሮች መንቀሳቀሻው ይሄ ቬንቲሌሽን የሆኑ ኤሪያዎችን አሁን ባዝሩም ላይ በምትሄዱበት ሰዓት ላይ ቬንቲሌሽን ያስፈልጋል። በምን አይነት ሜካኒካል ነው ወይስ ደግሞ ናቹራል የሆነ ቬንቲሌሽን ነው የምንጠቀመው? እነዚህ ነገሮች ቆም ብላችሁ ካላሰባችሁ ዲዛይን ከማሰራታችሁ በፊት ብዙ ጊዜ ሊድ የሚያደርጋችሁ ኮስታችሁ እንዲጨምር እንዲሁም ደግሞ ፕሮጀክቱ እንዲዘገይና አዲሽናል ያልታሰቡ ወጪዎች ላይ ሊዳርጋችሁ ይችላል ማለት ነው። በሁለተኝነት ደረጃ እንግዲህ አንደርስቲሜቲንግ ደ በጀት ወይም ደግሞ የታሰበለትን ሂሳብ ዝቅ አድርጎ መገመት። አብዛኛውን ጊዜ ግንባታ በምንጀምርበት ሰዓት ላይ ባለን ገንዘብ ብቻ ይሄን ያህል ያስኬደናል ብሎ በግምት ወይም ደግሞ ኤክስፒሪየንስ የሌለውን ሰው ሊሆን ይችላል፣ ወይም ደግሞ ጽድት ባለ መልኩ ቢል ኦፍ ኳንቲቲ ተሰርቶ በደንብ ሂሳባችሁን ብሬክዳውን አድርጋችሁ በተለይ እስከ ፕላስተሪንግ ድረስ በደንብ ልታውቁ ትችላላችሁ። ምን ያህል ኮስት ሊያደርገኝ ይችላል የሚለውን እስከ ልስን ድረስ በደንብ ፕሪሳይስ የሆነ ሂሳብ ሊኖራችሁ ይችላል። ክሊር የሆነ ቢል ኦፍ ኳንቲቲ የማታሰሩ ከሆነ በጀታችሁን ኤስቲሜት የማታደርጉበት መንገድ ካለ አንደርስቲሜት ስታደርጉት እናንተ 1 ሚሊዮን ብር ኮስት ያደርጋል ያላችሁ እስከ 1.6 እስከ 1.7 ድረስ ሊሄድባችሁ ይችላል ማለት ነው። ክሊር አውት በሆነ ወይ
ጽድት ባለ መልኩ በጀታችሁን ኤስቲሜት ማድረግ አስቀድማችሁ። ያንን ለማድረግ እንግዲህ በጣም ትንሽ ብር ከፍላችሁ ከ5000 እስከ 10000 ብር ከፍላችሁ ቢል ኦፍ ኳንቲቲያችሁን ቁጭ ብሎ የሚሰራ ሰው መቅጠር ትችላላችሁና በዛ መልኩ ብታደርጉት ጥሩ ነው። በሶስተኛነት ደረጃ እንግዲህ ሃይሪንግ ቺፕ ሌበርስ ወይም ደግሞ በዝቅተኛ ዋጋ ሌበሮችን መቅጠር። ያ ማለት ዝቅተኛ መሆኑ ክፋት አለው ማለት አይደለም። ግን ዝቅተኛ ሌበር ብዙ ጊዜ እኛ ሀገር ላይ በሚገኝበት ሰዓት ላይ ያ ሌበር ብቁ ነው ወይ የሚለውን ነገር ቼክ ሳናደርግ ነው የምንቀጥረው። ምንድነው አንዳንዴ ዋጋም ሲቀንስም መጠራጠር ይኖርባቸዋል። ይሄ ነገር የቀነሰበት ሪዝን ለዛ ነው ወይ ብላችሁ መጠየቅ አለባችሁና በጣም ቺፕ የሆኑ ሌበሮች በስራ ላይ መሆናቸውንና ከዚህ በፊት የሰሯቸውን ስራዎች ሄዳችሁ ቼክ ብታደርጉት ጥሩ ነው። በተለይ ፊኒሺንግ ላይ ቺፕ ሌበር መቅጠር በኋላ ላይ ዋጋ ያስከፍላቸዋል። መልሶ ማፍረስ አለ። በአሁን ሰዓት ፊኒሺንግ ማቴሪያል መልሶ ማፍረስ ማለት ምን ያህል ኮስት እንደሚያደርግ ለእናንተ አይነገርምና ብዙ ጊዜ ዋጋው ቀነሰ ብቻ ተብሎ የኮንስትራክሽን ኮስቱን ይቀንስልኛል ብሎ እነሱ መቅጠር ነገ ላይ በጣም ዋጋ ያስጨምራቸዋል ማለት ነው፣ ዋጋ ያስከፍላቸዋል ማለት ነው። ይሄ ማለት ግን በኤክስፔንሲቭም የሆነውም ሌበር ይሰራል ማለት አይደለም። ኤክስፔንሲቭ የሚያስከፍሉትም ሌበሮች ለምንድነው ኤክስፔንሲቭ የሚያስከፍሉት ብላችሁ ሄዳችሁ ቼክ ማድረግ፣ ስራቸውን ሳይት ላይ አክቹዋል ሳይት ካላቸው ሄዳችሁ ቼክ ማድረግ፣ የሰሯቸው ስራዎችም ካሉ በደንብ ሄዳችሁ የነሱ መሆኑን እርግጠኛ ሆናችሁ ቼክ ማድረግ፣ በደንብ ኢንቨስቲጌት ማድረግ ያስፈልጋል ማለት ነው። ሀገራችን ላይ ሁለት ሌበር አለ፣ ኤክስፔንሲቭ የሚያስከፍለውና ቺፕ የሚያስከፍለው ማለት ነው። የሚያስከፍላችሁ ከምን አኳያ ነው ብላችሁ ቆም ብላችሁ መጠየቅ ይኖርባችኋል ማለት ነው እና ቺፕ ማግኘታችሁ ጥሩ ነገር ሆኖ ሳለ ደግሞ ዋጋ የሚያስከፍላችሁ መሆን የለበትም ማለት ነው። በአራተኝነት ደረጃ ደግሞ በጣም የወረዱ ማቴሪያልን በቺፕ ዋጋ አገኘን ብላችሁ መግዛት። እነዚህ ማቴሪያሎች ሲጀመር ለምንድን ነው የወረዱት ብላችሁ ቆም ብላችሁ ማጠይቁ ከሆነ ቺፕ የሆነ ነገር ነገ ላይ በጣም ኤክስፔንሲቭ ነው። ማቴሪያልን በምገዙበት ሰዓት ላይ በተቻላችሁ አቅም ቆም ብላችሁ አስቡ። እነዛ ማቴሪያሎች ከምንድን ነው የተሰራው የሚለውን ነገር መጠየቅ ይኖርባቸዋል። የሚሸጥላችሁ ሰው ያንን ነገር መመለስ ካልቻለ ኳሊቲ የወረደ ነው ማለት ነው። ማቴሪያል እንዲሁም በተጨማሪ ቺፕ አገኛችሁ ማለት ኳሊቲው የወረደ ነው ማለትም እያልኩኝ አይደለም። ቺፕ ማቴሪያሎች ከምንድነው አንጻር ነው ኳሊቲያቸው ከፍ ሊል የሚችለው፣ ምንድነው ከኤክስፔንሲቭ የሚለያቸው የሚሉትን ነገሮች በደንብ ኢንቨስቲጌት አድርጉ፣ ጠይቁ፣ ከምንድነው የሚለውንም ተረዱ እና እነዚህ ነገሮች በደንብ እያያችሁ መግዛት ይኖርባችኋል ማለት ነው እና ማቴሪያል ቀነሰልኝና የኮንስትራክሽን ኮስት ይቀንሳል ብላችሁ በምትገዙበት ሰዓት ላይ ውስጡ በጣም የወረዱ ኳሊቲ ማቴሪያሎች ከሆኑ ነገ እናንተ ሊላጥባችሁ ቀለም ከሆነ ሴራሚክ ሆነ ሊነሳባችሁ ብቻ በጣም ላልጠበቃችሁት ኮስት ሊዳርጋችሁ ስለሚችል ቺፕ ማቴሪያል ላይም በጣም ሲሪየስ ነው። አምስተኛ ፕሮጀክቱን በጣም ለማፍጠን ወይም ደግሞ ረሽንግ ፕሮጀክቱን በጣም እንዲፈጥንላችሁ በምትሞክሩበት ሰዓት ላይ አንዳንድ ጊዜ መድረቅ ያለባቸው ስራዎች አሉ። ለሴ ኮንክሪት ከሆነ ኮንክሪቱ እስኪደርቅ መጠበቅ ይኖርባችኋል። ብሎኬት ከሆነ ብሎኬቱ ሳይደርቅ ልስን አፕላይ የምታደርጉ ከሆነ ምንድነው ክራክ የማድረግ ፕሮባቢሊቲ ይኖረዋል። ልስናችሁ በደንብ ሙሉ ለሙሉ ውሃ ጠጥቶ ኪውር አድርጎ ውሃ ሳይጠጣ ሳይደርቅ ወደ ቻክ የምትሄዱ ከሆነ ተመልሶ ክራክ ሊያመጣ ይችላል ማለት ነው። ክራክ አፕን የሚያደርግ ከሆነ ደግሞ በውጭም በውስጥም በኩል ክራክ ካደረገ ሙሉ ለሙሉ ዝናብ በሚዘንብበት ሰዓት ላይ ወደ ቤታችሁ እየገባ የቤታችሁን ቀለም ሻጋታ እየፈጠረ ሊያስቸግራችሁ ይችላል ማለት ነው። ያ ደግሞ ለተለያዩ አይነት በሽታዎች ሊጋልጡ ይችላሉ ማለት ነው። ፕሮጀክቱን አንዳንዴ መጠበቅ ያለባችሁ ታይምም ታሳቢ ማድረግ ይኖርባችኋል። ለስነን ምን ያህል ጊዜ እንጠብቅ? 7 ቀን ውሃ መጠጣት አለበት ልስን ከተለሰነ በኋላ። ከ7 ቀኑ በኋላ ደግሞ እንዳላችሁበት ቴምፕሬቸር ለሴ በደም ፀሐይ ያለበት ዌዘር ላይ ወይም ደግሞ ወቅት ላይ ከሆናችሁ በአጭር ጊዜ ውስጥ ሊደርቅላችሁ ይችላል። ይሄንን ሞይስቸሩን ቼክ ሳታረጉ ቻክ የምታደርጉን ከሆነ መልሶ እየከፈተ ክራክ እያደረገ አዲሽናል ለሆኑ ኮስቶች ሊዳርጋችሁ ስለሚችል በጣም ተጠንቀቁ። ሻም አግሪመንት ሳትፈራረሙ ከተለያዩ ኮንትራክተሮች ሊሆን ይችላሉ፣ የፊኒሺንግ ሙያተኞች ሊሆን ይችላሉ ስራ መስራት። አብዛኛውን ጊዜ ክላይንት ሆናችሁ ስራ በምታሰሩበት ሰዓት ላይ የመጀመሪያችሁ ሊሆን ይችላል። ግንባታ የመጀመሪያችሁ ሲሆን ደግሞ ብዙ ስህተቶችን ትፈጽማላችሁ። ይሄ ኖርማል ሀፕን ሊያደርግባችሁ ይችላል። ይህንን ነገር ግን ከማድረጋችሁ በፊት መጀመሪያ ፕሮፌሽናል የሆኑ ሰዎችን መቅጠር ይኖርባችኋል። እነዛን ሰዎችም ስትቀጥሩ በአግሪመንት መሆን አለበት። በተለይ ግንባታ በምታሰሩበት ሰዓት ላይ አግሪመንት የሌለው ውል ስራውን በሚሰራበት ሰዓት ላይ ገንዘብ ስትሰጡ ያ ሰውዬ ቢክዳችሁ አግሪመንት ከሌላችሁ በምን መልኩ በህግ አግባብም ልትጠይቁት አትችሉም። ወደ ፊኒሺንግን በምትሄዱበት ሰዓት ላይ ስራው ቢበላሽ ስራው ሰርቶ የማያስረክባችሁ ከሆነ በህግ አግባብ ልትጠይቁት የምትችሉት በአግሪመንት ብቻ ስለሆነ አግሪመንታችሁ ምንጊዜም አዘጋጅታችሁ ሬዲ መሆን አለበት። ተቻላችሁ አቅም እነዚህን ስህተቶች ላለመስራት በጣም መጣር ይኖርባችኋል። እንግዲህ ለነበረን ቆይታ ከልብ አድርገን እናመሰግናለን። ክላይንቶች ስትሆኑ እንዳትሳሳቱ እነዚህ ነገሮች ጋይድ ያደርጋችኋል ብዬ ስለማስብ ነው። እንግዲህ ለዩቲዩባችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በነፃ የምክር አገልግሎት እንሰጣለን። ደውሉልን። ሰብስክራይብ ማድረጋችሁ እንዳይረሳ። መልካም ቀን።